የከተማ መስፋት ሰውን እየገፋ አርሶ አደሮች ርስት መሬታቸውን ለልማት አስረክበው በባዕድነት የሚሰደዱበት ያ የአግላይነት ዘመን አብቅቶ ዛሬ በከተማዋ ላይ የልማት ማዕከልነት ስፍራቸው ሆኗል። ያለፈው ስርዓት ለአርሶ አደሩ ያበረከተው ጠባሳ የታሪክ መዝገብ ሁልጊዜም የሚያስታውሰው ነው። ይሁን እንጂ ከለውጥ ወዲህ የመጣው አዲስ መርህ ለአርሶ አደሩ የሰጠው ምላሽ የካሳ ስሌት ብቻ ሳይሆን ሰብአዊ ክብርንና ፍትሐዊ ተጠቃሚነትን ያረጋገጠ የታሪክ ርቅ ነው። ለዚህም መዲናዋ አዲስ አበባ ከበርካታ ስራዎቿ አንዱ ማሳያው በለሚ ኩራ ክፍለ ከተማ በ3 ሄክታር መሬት ላይ የተገነባውንና 16 ሱቆችና 18 ሼዶችን ያካተተ የተቀናጀ የከተማ ግብርና ማዕከል ምስክር ይሆናል። ከተማዋም በተግባር የጋራ ቤት የሆነችበት ሂደት ነው። ከተማችን ለሁሉም የምትመች የጋራ ቤታችን ናት። ልማታችን አካታች ነው። ከተማችን ለሁሉም የምትመች ስንል ከተማችን የአርሶ አደሩም፣ የነጋዴውም፣ የተማረውም፣ ያልተማረውም፣ ለህፃናቱም፣ ለወጣቱም፣ ለአዛውንቱም፣ ለጎልማሳውም አጠቃላይ ለሁሉም የምትመች ድንቅ የጋራ ቤት ሆና እየተገነባች ነው። ትላንትና እንደምታውቁት ባለፈው ስርዓት ውስጥ በልማት ሽፋን አርሶ አደሩ የሚገፋበት መሬቱ ብቻ የሚፈለግበት አካሄድ ስለነበረ የለውጡ ገፊ ምክንያት ሆኖ ትልቅ ንቅናቄን ፈጥሮ ለውጥ እንዲመጣ ብዙ ዋጋ ተከፍሏል። አዲሱ የከተማዋ አስተዳደር አርሶ አደሩን ከልማት ተገፊ ከማድረግ ይልቅ በሁሉም የከተማ ልማት ውስጥ በአካታችነት እንዲሳተፍ አድርጓል። መሬቱ ለልማት ሲፈለግ አርሶ አደሩ እንዲነቀል ሳይሆን ከልማቱ ጋር አብሮ እንዲለማ የንግድና የኢንቨስትመንት እድሎች ባለቤት እንዲሆንና ተጠቃሚነቱ በሕግ ጭምር እንዲረጋገጥ ሆኗል። ይህም ባለፉት ጥቂት ዓመታት በተግባር በታዩት ግዙፍ የተቀናጁ የግብርና ምርቶች ልዕቀት ማዕከላት ላይ ፍንትው ብሎ ታይቷል። እኛም ስንሰራ አርሶ አደሩ ይዞት የነበረውን መሬት ለልማት ስናውል አንደኛ አቃቂ ላይ የተቀናጀ ዘመናዊ የግብርና ማዕከል 14 ሄክታር መሬት ላይ በመገንባት አርሶ አደሩ በተደራጀ መንገድ እንዲጠቀምበት አድርገናል። ዛሬ ደግሞ ሁለተኛው ማዕከል ነው። ይሄም በጣም የተቀናጀ የወተት ላሞች፣ የስጋ ከብቶች የሚደልቡበት፣ ንብ ማነብ የሚገኝበት፣ ሰፋፊ የዶሮ እርባታ ያለበት እንዲሁም የአሳ ቦንድ ባልተለመደ ሁኔታ አሳማ የመሳሰሉትን ሁሉ ጨምሮ አቅሞችን ሁሉ በማቀናጀት ወደ ውጤታማነት ወደ ሀብት የመቀየር አንድና ሁለት አርሶ አደር ይዞት የነበረውን በጋራ የመጠቀም ትልቅ መርህን ተባብሮ አብሮ መልማትንና መተማመንን ከግንዛቤ ያስገባ ስራ ተሰርቷል። እንዲህ አይነቱ ስራ ለከተማዋ ነዋሪዎች በተመጣጣኝ ዋጋ የግብርና ምርቶችን ለማቅረብ ሲያስችል፣ ወዲህ ደግሞ ለዓመታት ሲንከባለል የኖረውን የከተማዋን ዙሪያ አርሶ አደሮች የመግፋት የታሪክ ጠባሳ የሚፈውስ አካታችነት ምልክት ይሆናል። ይህ ለውጥ ማህበራዊ ፍትህ በተግባር እንዴት እንደሚተረጎም ያሳየ ሕያው ምስክር ነው። ዛሬ አርሶ አደሩ በአዲስ አበባ ልማት ውስጥ የዳር ተመልካች ሳይሆን የከተማዋን የምግብ ዋስትና የሚያረጋግጥና ከኢኮኖሚው ምሰሶዎች አንዱ ሆኖ ብቅ ብሏል። ማህበረሰቡ ደግሞ በኑሮ ውድነት በተለያየ ግብአትና ምርትን በማጣት የከተማው ነዋሪ ይቸገራልና የግብርና ምርቶች መሸጫ ሱቆችና ሼዶችንም እያስፋፋን ስለሆነ እዚህም አንድ መሸጫ ሌሎች ማዕከላቶቻችንም ላይ በቀላሉ ማቅረብ እንዲቻል ምርታማነትን እየጨመርን ነው ማለት ነው። አርሶ አደሩ አምራች እየሆነ በተሻለ ሁኔታ ተጠቃሚ ይሆናል። የከተማው ነዋሪ ደግሞ በተመጣጣኝ ዋጋ ጥራት ያለው ምርት ያገኝበታል። እድገት በጋራ ነው የምንለው እንደዚህ ነው። የተመጋገበ፣ የተቀናጀ፣ የተናበበ ሁሉንም ተጠቃሚ የሚያደርግ ልማት መስራት እንደሚቻል ይሄው የተሰራው ስራና የተገኘው ውጤት ይመሰክራል። ዛሬ አዲስ አበባ ሰው ተኮርና በነዋሪዎች ሕይወት ላይ ለውጥ የሚያመጡ ፕሮጀክቶችን እውን ያደረገችባቸው ስፍራዎች አንዳንዶቹ ክፍት ሆነው ለወረራ ይዳረጉ የነበሩ ናቸው። ይህ አዲስ አሰራር በጋራ ማደግና ተባብሮ መበልጸግ የሚለውን ወንድማማችነታዊ ፍልስፍና በተግባር ያገዘፈ ነው። አጠቃላይ የሚያሳየው የብልጽግና ጉዟችንን ዋና መሰረት እየጣልን መሆናችን ነው። እነኚህን ስራዎች ሰራን ብለን በእነኚህ ብቻ አንረካም።
እነኚህ ስራዎች መሰረቶች ናቸው። መሰረቶቻችን ላይ ጨምረን አጉልተን አልቀን ግንባታችንን እንቀጥላለን። እኛ ለምርጫ ብቻ ብለን አንሰራም። እንደምታዩት ባለፉት 5 አመታት ምንም ረፍት አልነበረንም። 24/7 ነው የምንተጋው። ጀምረን መጨረስ ነው፣ እንደገና ደግሞ ጨርሰን መጀመር ነው። ይሄንን ከናንተ ውጪ የሰራ ነው። እናንተ ሳናሳትፍ የሰራ ነው ምንም ነገር ስለሌለ ለናንተ ብዙ መንገር ያስፈልጋል ብዬ አላምንም። ባለቤት ናችሁ፣ ተሳትፋችኋል። ከትናንሽ ገቢዎቻችሁ ጭምር አስተዋጽኦ ስታደርጉ ማህበራዊ ኃላፊነት ስትወጡ አይተናል። አዲሱ አዲስ አበባ ለሁሉም ልጆቿ እኩል የምትመች የጥቂቶች ማበልጸጊያ ሳትሆን የብዙሃኑ የጋራ ቤት መሆኗን በተግባር በማሳየት የትላንቱን በደል በዛሬው ድልና ፍትህ ለመካስ የተጀመረው የአቃፊ የልማት ጉዞ በከፍተኛ ወኔና ቁርጠኝነት ወደፊት መጓዙንም ቀጥሏል።